ዋና አስተዳዳሪና የዕለቱ የክብር እንግዳ በክልል ምክር ቤት የደንቢያ ሕዝብ ተወካይ ክቡር አቶ አላምረው አበራ የማዕከላዊ ጎንደር ዞን ምክትል አስተዳዳሪና የመሬት መምሪያ ኃላፊ ክቡር አቶ ካሳሁን ንጉሴ የማዕከላዊ ጎንደር ዞን ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ ክቡር ወይዘሮ ሰርካለም ዲጋባው የማዕከላዊ ጎንደር ዞን ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ ክቡር ኮሎኔል ተችሎ ደርበው አረንጓዴ አሻራ ፕሮግራም ስለተገኛችሁ በምስራቅ ደንቢያ ሕዝብና አስተዳደር ምክር ቤት ስም ላቅ ያለ ክብር ምስጋና ማቅረብ ፈልጋለሁ። በመቀጠል በየዓመቱ ብልጽግና ፓርቲ አንድ የስራ ዋና ማዕከል አድርጎ ነድፎ ወደ ስራ ከገባባቸው መካከል አረንጓዴ ኢኮኖሚ ለመገንባት በአንድ ቀን ጀንበር በርካታ ችግኞችን በመትከል ስርዓት እየተከናወነ ይገኛል። በዚህ ዓመትም በወረዳችን በአትክልት ጠለፍት ቀበሌ በወይንዋ ተፋሰስ በአንድ ቀን ጀንበር የችግኝ ተከላ መርሃ ግብር በዞን ደረጃ ተመርጦ እዚህ ስለተካሄደ ዞኑና ክልሉን ከልብ እያመሰግን እንግዶቻችን ሞቅ ባለ ምስጋናና ክብር እንዲሰጡልኝ ይፈልጋል። ዘመቻ በየዓመቱ እንዲካሄድ የሚደረግበት ዋነኛው ምክንያት በዓለም አቀፍ ያለውን የአየር ንብረት ለውጥ ለመመከትና በኢኮኖሚ ደረጃ ከፍተኛ ዋጋ ስላለው በሀገራችን በዚህ ተጽዕኖ የሚደርሰውን ችግር ለመከላከል ከፍተኛ ስራ እየተሰራ ይገኛል ማለት ነው። ስለዚህ ተከላው በየዓመቱ መካሄዱ ብቻ ሳይሆን ከዚህ በፊት የተከልናቸው ችግኞችም በየተፋሰሱ ምስክር ናቸው። በዚህ ተተክሎ የሚያበቃ ሳይሆን የሚቀጥል ስለሆነ በየተቋማት በየተፋሰሱ ይከናወናል። ዛሬ በ16 ተፋሰስ በ10 ቀበሌ ይከናወናል የችግኝ ተከላ ማለት ነው። ዋና ማዕከሉ ቢሆንም ማለት ነው። ስለዚህ ከፍተኛ ዋጋ ያለው ስለሆነ እንግዶቻችን አክብረው መጥተዋል። እኔ ብዙ ችግኝ ተከላ ፕሮግራም ላይ ነው። እንግዲህ መንግስታችን በተለይም ደግሞ ከአረንጓዴ አሻራ ጋር በተያያዘ ባከናወናቸው ተግባራቶች በዓለም ደረጃ ከፍተኛ የሆነ እውቅና እያገኘን የመጣንበት ሁኔታ ተፈጥሯል ማለት ነው። በዓለም ደረጃ በአረንጓዴ አሻራ ስራችን ታዋቂ እንድንሆን ያደረገን መንግስት እንደ መንግስት ማስተባበሩ እንደተጠበቀ ሆኖ ህዝባችን ማስተባበሩን ተቀብሎ በአረንጓዴ አሻራው ላይ የነቃ ተሳትፎ እያደረጋችሁ በመሆኑ እናንተንም እንኳን ደስ አላችሁ ማለት እፈልጋለሁ። እናንተ ተሳትፋችሁበት ነው እዚህ ደረጃ የደረስነው ማለት ነው። እንግዲህ ሁላችንም እንደምናውቀው ባለፈው በጋ ላይ በርካታ ተፋሰሶች ላይ የተፈጥሮ ሀብት ልማት ስራ ስንሰራ ቆይተናል። በዚህም በክረምቱ ደግሞ እነዚህን የሰራናቸውን ተፋሰሶች በችግኝ የመትከል ስራ ይሰራል ማለት ነው። በቀጣይ ጊዜያት ደግሞ ከዚህ ያላችሁ ተሳታፊዎች እና አርሶ አደሮች ከእናንተ የሚጠበቀው ችግኝ መትከል አንድ ነገር ሆኖ ችግኝ እንዲጸድቅ ማድረግ ግን ከሁላችንም ይጠበቃል ማለት ነው። ስለዚህ ከዚህ አካባቢ እየመጡ እንስሳቶች ችግር እንዳይፈጥሩ ማድረግ በዋነኛነት ከዚህ አካባቢ ከምትኖሩ አርሶ አደሮች የሚጠበቅ ነው ማለት ነው። ችግኙን ተክለን የማይጸድቅ ከሆነ ከጥቅሙ ይልቅ ጉዳቱ ያመዝናል ማለት ነው። ችግኝ መትከል ማለት ደግሞ በዋነኛነት የትውልድን ዘላቂነት ማረጋገጥ ነው። አሁን የተከልነው ችግኝ በእኛ እድሜ ሊደርስ ይችላል። ለልጆቻችን ግን በእርግጠኝነት በብዙ መንገድ የሚጠቅም ችግኝ ነው የምንተክለው ማለት ነው። አረንጓዴ አሻራን እንትከል የምንለው በዋነኛነት የአካባቢ ብክለትን ለመከላከል አጠቃላይ የተፈጥሮን ለመንከባከብ መሆኑን መረዳት አለብን ማለት ነው። ተፈጥሮ በተንከባከብናት ቁጥር መልሳ ለኛ የተሻለ ነገር ትሰጣለች። በአግባቡ ካልተንከባከብናት ግን ድርቅን ታመጣለች፣ የዝናብ መዛባትንም ታመጣለች ማለት ነው። በዚህ ምክንያት አሁን ባለፉት ዓመታት የተከልናቸው ችግኞች በርካታ
ስኬቶቹን እያመጡ ነው። የመሬት ውሃን የግራውንድ ውሃን እንዲጨምር እያደረጉልን ይገኛሉ። በዋነኛነት ግን አካባቢን በመጠበቁ ሂደት ውስጥ የሚኖራቸው ሚና ከፍ ያለ ነው። ከዚህ በብዛት እየተከልን ከመሆኑ ጋር በተያያዘ እንደዚህ አይነት ቦታዎች ደግሞ አረንጓዴ ብቻ ሆነው ዝም እንዳይሉ በአረንጓዴ በፍራፍሬ ችግኝ እየተከል ዓመቱን ሙሉ ምርት የምናገኝበትን እድል እንፈጥራለን ማለት ነው። ስለዚህ አጠቃላይ በማዕከላዊ ጎንደር ዞን በ2018 ዓመተ ምህረት ከ141 ሚሊዮን በላይ ችግኞቹን የማዘጋጀት ስራ ሰርተናል ማለት ነው። ይሄ በዋነኛነት በመንግስት በማህበራት ደረጃ የተዘጋጀ ችግኝ ነው። እስካሁኑ ሰዓት ድረስም በርካታ ችግኞቹን የተከልንበት ሁኔታ ተፈጥሯል ማለት ነው። ለዚህ ደግሞ ከ37,000 ሄክታር በላይ መሬት ለችግኝ ለመትከል ቦታዎቹን የለየንበት ሁኔታ ተፈጥሯል ማለት ነው። ግብር ዛፍ የመትከል እንቅስቃሴ ብቻ ሳይሆን የአካባቢ ጥበቃ፣ የተፈጥሮ ሀብት እንክብካቤ፣ የአየር ንብረት ለውጥን መቋቋምና የትውልድ ዕጣ ፈንታን የሚወስን ሀገራዊ ንቅናቄ እንደሆነ ነው የምናምነው። ይህ ለ8ኛ ጊዜ የሚከበረው የአረንጓዴ አሻራ መርሃ ግብር በመንግስት አነሳሽነት ብቻ የሚፈጸም ፕሮግራም ሳይሆን ማህበረሰቡ በፈቃዱና በቁርጠኝነት የሚሳተፍበት ህዝባዊ ንቅናቄ መሆኑን በተጨባጭ አረጋግጠናል። እዚህ የምናየው ማህበረሰብ ሁሉ በፈቃደኝነት በተነሳሽነት ለዚህ ተግባር ለመሳተፍ በመምጣታችሁ በጣም ደስ ይለናል። ይህንን በጎንደር ዩኒቨርሲቲ የችግኝ ማፍያ ጣቢያዎች ለችግኝ ፍላጎት የሚመጡ የመንግስትና የግል ተቋማት፣ ግለሰቦችና አርሶ አደሮች ቁጥር በየዓመቱ እየጨመረ መምጣቱ የዚህ አንዱ ማሳያ ነው። ከ400 ሄክታር እንደተገለጸልን ከ400 ሄክታር በላይ የሚሆነውን ተፋሰስ ለጎንደር ዩኒቨርሲቲ እንዲንከባከብ በአደራ መልክ መስጠቱ በዩኒቨርሲቲያችን ስም ከልብ እናመሰግናለን። ጎንደር ዩኒቨርሲቲ ይህን አደራ በሙሉ ኃላፊነት ከአካባቢው አመራሮችና አርሶ አደሮች ጋር ይወጣል። ዩኒቨርሲቲው ብቻውን የሚሰራው ነገር የለውም። አርሶ አደሮች እዚህ የምትገኙትም ሌሎች አርሶ አደሮች ጋር በጋራ ከወረዳው አመራሮች ጋር የምንሰራው ስራ እንጂ ብቻችን የምንፈጽመው እንዳልሆነ እንዲታወቅ እንፈልጋለን። በተፋሰሱ ላይ የምርምር ስራዎችን እናካሄዳለን። የማህበረሰብ አገልግሎትና አጋርነትን እናጠናክራለን። የቴክኖሎጂ ሽግግር እናፋጥናለን። የተለያዩ በየቦታው የፈለቁ ቴክኖሎጂዎች ለአካባቢው በሚመች መንገድ ስራ ላይ እንዲውሉ እናደርጋለን። አርሶ አደሮቻችን በንቃት እናሳትፋለን። እንዲሁም ተፋሰሱን የማስተማሪያ የምርምርና የሞዴል ማሳያ ማዕከል እናደርገዋለን። እንግዲህ በዞናችን ጎንደር ዩኒቨርሲቲ አለ፣ እንዲሁም የተለያዩ ቴክኒክና ሙያ ተቋማትም አሉ፣ የተለያዩ ኮሌጆችም አሉ። እነሱም መጥተው የሚሰሩበት የሚመራመሩበት ማዕከል እንዲሆን እንፈልጋለን። ክቡራን እንግዶች፣ ጎንደር ዩኒቨርሲቲ የአረንጓዴ አሻራ መርሃ ግብር እንደ ተቋማዊ ተልዕኮ በመውሰድ በዚህ ዓመት በአጠቃላይ ከ102,000 በላይ ዘርፈ ብዙ ጥቅም ያላቸውን የደንና የፍራፍሬ ዛፍ ችግኞችን ለተከላ አዘጋጅቷል። ከነዚህ ውስጥም ከ82,000 በላይ የሚሆኑትን ከዛሬው መርሃ ግብር በፊት በተሳካ ሁኔታ ተተክለዋል። በዚህ የችግኝ ተከላ ንቅናቄ ከ2572 በላይ የዩኒቨርሲቲው ሰራተኞች፣ የጎንደር ከተማ አስተዳደር አመራሮችና ነዋሪዎች በንቃት ተሳትፈዋል። በተጨማሪም የዩኒቨርሲቲያችን የሰው ኃይል ልማትን ለማጠናከር ከአማራ ክልል ግብርና ምርምርና ሳሳካዋ ግሎባል ጋር በመተባበር ሚድ ኬሪየር ፕሮግራም በተሰኘ ፕሮግራም በክልሉ ቀበሌዎች ላይ ተሰማርተው የሚገኙ የልማት ጣቢያ ባለሙያዎችን ከዲፕሎማ ወደ ዲግሪ እንዲያድጉና የግብርና ስራውን በዘመናዊ እውቀት እንዲያጠናክሩ እየሰራን እንገኛለን። በዚህ ፕሮግራም በሁለት ዙር ከ232 በላይ ባለሙያዎችን በማስመረቅ ወደ ስራቸው መልሰናል። ጎንደር ዩኒቨርሲቲ